ፍቅሬ ያፈቀርኪ ምናምን ነገር እንዴ እኔ ግን አልገባኝም። ሀይሚዬ ምንድነው ስቶሪዋ ላይ የፖስተችው? ትግረኛ ነው። ዘርቡልኝ፣ ትግረኝ ተርጉሙልኝ። ብቻ ፍቅር አሰጣጥ እንዴት እንደሆነ ለወንዶች እያስተማረች ነው የኔ ቅማም። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝትርፍ ይበልልኝ በያላችሁበት። አሁንስ ዛሬ ብዙ የምናገረው ነገር አለኝ። የምሬን ነው የምላችሁ። ማለት ሰው በዚህ ልክ አስመሳይ ነው እንዴ? ሰው ያስመስላል እንዴ? በጌታ በኢየሱስ ክርስቶስ ስም በእውነት በእርግጥ ግን ሀይሚዬ ትናንትና አልመጣችም። ስቶሪ ላይ የሆነ መዝሙርና በትግረኛ ሙዚቃ ለቃለች። ደህና ነች ማለት ነው። አታስቡ ውዶቼ። ሊነጋጋ ሲል ነው ስቶሪዋ ላይ ያስቀመጠችው። ሊነጋጋ ሲል ነው ስቶሪዋ ላይ ያስቀመጠው። ያ ማለት ደህና ነች ማለት ነው። እኔ የምለው ታስቦበት ታቀዶበት የተደረገ ነገር ነው የብሩኬ ማለት ነው። ያችን ሴት ራሱን ዋሉ ወደ ቤት ያመጣት። ሰማሁኝ እኮ ማታ ጨጓሬ ተልጦ በቃ እንደ ኬሻ ነው የተዘረርኩትኝ። እኔማ ምን ላድርግ? ላይቭ ላይ ገብቼ መለፍለፍ አልፈለኩም። ገባችሁ? እዛች ጋ ግን ፍፄ ጋር አብራ የታየችው ብሩኬ ነገሩን አንተ ነው ያበላሽው እባላለሁ ብሎ ነው አሉ። አዎ አንተ ታስመስላለህ። ከሀይሚ መታረቅ አትፈልግም እንዴ? እኔ 100 ጊዜ በላይ ሰምቻለሁኝ ብሩኬ ከሀይሚ መታረቅ እንደማይፈልግ ምክንያት እየፈለገ እንደሆነ ለመራቅ 100 ጊዜ በላይ ሰምቻለሁ ውዶቼ። ግን ያ ወሬ ስለሰማችሁ በተግባር ካላያችሁ ምንም ዝም ብላችሁ ብትቦተረፉ ዋጋ የለውም በሚል ነው እኔ ዝም የምለው እንጂ 100 ጊዜ በላይ ነው የሰማሁትኝ እንደዚህ። ብሩኬ እኮ በጣም ምክንያት እያበዛ ነው። ሀይሚን ለመታረቅ አድርጎ ያስመስላል። በቃ እሷ ተስፋ እንድትቆርጥ ምናምን ነገር በሱ ያደርጋል። በቃ የማያደርገው ነገር የለም ምናምን ነገር ተብሎ ተነግሮኛል። ግን ደግሞ ይሄው በአይኔ እያዩት ነው። የምሬን ነው የምላችሁ። ምክንያቱም አንድ ወንድ ልጅ አንድን ሴት ካልፈለጋት አብሳላትን ባይፈልጋት ኖሮ ዝም አይላትም ነበረ። ቤቱ ገብታ እንደዛ ምግብ አዘጋጅታ እሷ ሳትቀምሰው ነው ለሱ ስታጎርሰው የነበረው። እሱ ግን ዝም ብሎ እየተቀበለ ሲጎርስ ነበረ። ማደንዘያ መድኃኒት ብታረግበትስ? የእንቅልፍ መድኃኒት አለ፣ የመተት መድኃኒት አለ። እሷን ብቻ እንዲወዳት የሚያደርግ መተት ማለት ነው። አፍዛ ደንግዝ የሚባል ነገር አለ። ብሩኬ ዝም ብሎ ነው የሚጎርሰው ስትሰጠው። ከዛ ደግሞ ፍቅር ያዘኝ። እኔ ምን እንዳስነካችኝ አላቅም ምናምን ነገር። ይችኛዋ አሁን አረገዝኩኝ ትላለች። አስቡ፣ ማታ አራት ነው ግብዣ ያደረገችለት። ወይን ይጠጣል። መጠጡ ውስጥ ምን እንደምጨምርበት አስቡት እንግዲህ። ምንድነው እየተደረገ ያለው? ምንድነው እያስተማሩን ያሉት? ምንድነው አልገባኝም። እኔ ቤተሰብ ብረው እንደዚህ በዝን ያክል ጭምልቅልቅ በመቤቴ በጌታ በኢየሱስ ክርስቶስ ስም ብሩኬ ሴት ልጅ አትጉዳ፣ አታስመስል በሴት ልጅ ህይወት ላይ። ሀይሚን ማትፈልጋት ከሆነ ነቅለህ መውጣት ነው። ጠቅልለህ ሙሉ ለሙሉ እኔ እየጎዳሁሽ ነው ያለሁት። አንቺ ለኔ በህይወቴ ውስጥ መልካሟ ሴት ነበርሽ። ነገር ግን ደግሞ አሁን ልቤ ሌላ ሴት እያሰበ ነው ብለህ ፋክቱን ንገራት። እየመጣክ አታስመስል። በቃ ማስተካከል ያለብህ ነገር አለ ያለችው በቃ ከካሜራ ጀርባ ከነዛ አይነት ሴቶች ጋራ እንደምትለጣጠፍ ስላወቀች ነው ያቺ ምስኪን ልጅ። ባይሆን ኖሮማ እንደዛ አትልም ነበረ። ለማንኛውም ግን በጣም ነው እያሳዘነኝ ያለው ነገሩ፣ እየገረመኝ ያለው። ብሩኬ ቀን ከቀን እየባሰበት እንጂ እየተሻሻለ አይደለም ያለው።
እሱ ሌላ ሴት ሲያመጣ የሱ ወዳጆች ደስ ይላቸዋል። ፍጹም ነው ያመጣት፣ ፍጹም ለምን እንደዚህ ምናምን ትላላችሁ። ፍጹም እኮ ቢያመጣት ብሩኬ ካልፈለገ ውዶቼ ፍጹም ምንም ቤት አይደለም። ገባችሁ? ብሩኬ ፍላጎቱ ስላለ ነው። ፍጹም እንኳን ቢያመጣት እዛ ጋር የብሩኬ ፍላጎት ስለሆነ ነው እንጂ ፍጹም በብሩኬ ህይወት ውስጥ ወሳኝ አይደለም። ከዚህም በፊት ተናግሮ ነበር። እኔ በአንተ ህይወት ውስጥ ወሳኝ አይደለሁም፣ ያንተን ህይወት ደግሞ ማስተካከል የምትችለው አንተ ራስህ ነህ ብሎ ለብሩኬ ነግሮታል። ስለዚህ ፍጹም ምንም ቤት አይደለም። ገባችሁ? ፍጹም ሊወቀስ፣ ሊከሰስ፣ ሊሰደብ አይገባም። ምንም ያጠፋው ነገር የለም። እንደ ጥፋት ከተቆጠረ ልጅቷን ለምን እንደዚህ በህይወታቸው ውስጥ ታረጊያለሽ ብሎ አለመቆጣቱ ነው። ሌላው ነገር ደግሞ ለብሩኬ ካስፈልጊያለሽ አስፈላጊ ነሽ በአሁኑ ሰዓት ብሩኬ ተጎድቷል ብሎ ያሽቃበጠው ብሩኬ እንደዛ በል ስላለው ነው። ፍጹም እኮ የአብርሃም በግ እኮ ነው። ዝም ብሎ ነው የሚነደው፣ ጠጉሩን ወደ ታች አቆሞ ማለት ነው። ምንም የሚያቅላችሁ ነገር የለም። ስለዚህ አድርግ የተባለውን ነገር ነው ያደረገው። እናም ውዶቼ ሙሉ ለሙሉ ጥፋቱን በፍጹም አታደርጉ። እኔ ካልፈለኩኝ የኔ ጓደኛ ለኔ ይሄ ነገር ያስፈልግሻል፣ ልብሽ ተሰብሯል፣ በፍቅር ተጎድተሻል ብላ የሆነ ግሪሳውን ይዛ ብትመጣ የኔ ልብ የሚፈቅድ ይመስላችኋል እንዴ? ውስጤ ከሌለ ብሩኬ ደግሞ ውስጡ ስለሆነች ነው አብሳላት ዝም ያለው። ምክንያቱም ደረቷን ገልብጣ ነው የምትሄደው፣ ጡቷን እያሳየች። ወንዶች ጡትና ዳሌ ላይ ለየት ያለ ስሜት ነው ያላቸው። ምንም ማድረግ አይቻልምና ያንን ራት ይበላሉ፣ አብረው ይተኛሉ፣ ሌላ ራትም ሊበሉ ማለት ነው። ከዛ ደግሞ ሌላ ልጅ ይፈጠራልና አረገዝኩኝ እኔ እንዴት እንደሆነ አላውቅም ሲባል ይመጣል ማለት ነው። ማይ ጎድ ማይ ጎድ ማይ ጎድ ልጅ ባልጅ ሆነን በአንድ አመት ውስጥ የቡርኬና የሃይሚ ልጅ ራሱ እኮ ያስፈልገንም እኛ። አው ባልታሰበ በድንገተኛ አደጋ የተወለዱ ልጆች ስላሉን ማለት ነው። ወይ ጉድ ወይ ጉድ ወይ ጉድ! እንደ ብሩኬ አይፈልጡት አይቆርጡት። እንደ ምን አይነት ሰው ነው እንደው! ኧረ በጣም የሚገርም ሰው ነው። እኔ እንጃ ግራ እያጋባኝ ነው።